ጸሐፊው ዮሐንስም በርግጥ መላኩሙ ለአይሁድ ብሎታል፣ የአይሁድ አለቃ ብሎታል። አሁን በዮሐንስ አገላለጥ ባለስልጣን ነው፣ በክርስቶስ አገላለጥ ደግሞ ሊቅ ነው ወይም የተማረ ነው ማለት ነው። ክርስቶስ ሊቅነቱን ገለጠለት፣ ዮሐንስ ወንጌላዊ ደግሞ ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መላኩሙ ለአይሁድ ይላል። ከአይሁድ ከፈሪሳውያን ወገነ የሆነ የአይሁድ አለቃ ብሎ ሹመቱን ገልጦለታል ማለት ነው። ትምህርቱን ደግሞ ኢየሱስ ክርስቶስ ራሱ ገልጦታል። ስለዚህ ሁለቱም የነበረው ሰው ነው ማለት ነው። ይሄ ሁሉም ኖሮት ግን ወደ ክርስቶስ የመጣ ሰው ነው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። የዚህ ዓለም ባለጠጎች በወርቅ ያጌጣሉ፣ ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም አይደል እንዴ? ሂደው ቆፍረው አምጥተው ያጌጡ ባለሀብቶችን ልናገኝ በፍጹም አይቻልም። ነገስታት በወርቅ በታነጸ ቤት ውስጥ ይኖራሉ አይደል? ድሆች ደግሞ የመቃብር ጉድጓድ ውስጥ የወርቅ ጉድጓድ ውስጥ ገብተው ወርቁን ቆፍረው አዘጋጅተው ያመጣሉ ለባለጸጎች፣ ለነገስታቱ ማለት ነው። ይሄ ወርቅ ከየት እንደመጣ ነገስታቱ አያውቁም። ኒቆዲሞስ እንዲህ አይነት ሰው አይደለም። ጥበብ ያለችበት ቦታ ድረስ ሂዶ ፈልጎ ሊያመጣት የሚፈልግ ሰው አይነት ሰው ነው። ጥበብን የተጠማ ሰው ነው። እውቀትን የተጠማ ሰው ነው። እውነትን ፍለጋ ላይ ያለ ሰው ነው። በጣም የሚገርም ሰው ነው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። እነዚህ ሁሉ ነገሮች ክብሩን ሳይቀንሱበት፣ እነዚህ ሁሉ ነገሮች ምክንያት ሳይሆኑ፣ በዛውም ላይ ደግሞ ሌሊት ቀን ቀን ሲፈርድ ይውላል። ቀን ቀን ባለጠጋ ነው፣ ሲያበድር ይውላል። ቀን ቀን የተማረ ነው፣ ለጠየቁት ሁሉ መልስ ሲሰጥ ይውላል። ስለዚህ ምን አደረገ? ያለችውን ጊዜ ግን እውነትን ፍለጋ ተጠቀመባት ማለት ነው። ይህ ሰው ይህን ሁሉ ታምራት ያደረገ፣ ይህ ሰው በባህር ላይ በደረቅ እንደሚሄድ ሰው ሆኖ የተራመደ፣ ይህ ሰው ያለ ጀልባ በባህር ላይ መራመድ መሻገር የሚችል ከሆነ ማን ነው እሱ? ይህ ሰው 5 እንጀራ ኖሮት ለ5000 ሰው ማብላት የቻለ ነው። ማን ነው እሱ? እሱን ፍለጋ ነው ሄዶ ማለት ነው፣ እግዚአብሔርን ፍለጋ። ስለዚህ በጣም የሚደነቅበት ምክንያት ይህ ነው። ኒቆዲሞስ አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ከዚህ ሰው ምን እንማራለን እኛስ ካላችሁኝ፣ በጊዜውም ያለ ጊዜውን እግዚአብሔርን ደጅ መጥናት ልምድን ነው ከዚህ ሰው ልንወስድ የሚገባ። እውነትን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ተጠምቶ መሄድ፣ እግዚአብሔርን መጠማት በጊዜውም ያለ ጊዜውም። ይህ ማለት በቀንም በሌሊትም ማለት ነው። እግዚአብሔርን ያለንን እውቀት እግዚአብሔርን ለመፈለግ እንጠቀምበት ወገኖች። ያለንን ሀብት እግዚአብሔርን ለማግኘት እንጠቀምበት። ያለንን ጉልበት ወደ እግዚአብሔር ለመጠጋት እንጠቀምበት። ያለንን ችሎታ፣ ይሄ ልዩ ችሎታ የሚባል አይደል? ያለንን ችሎታ በጠቅላላ እግዚአብሔርን ለማግኘት ወደ እግዚአብሔር ለመጠጋት ልንጠቀምበት ይገባናል። ልንጠቀምበት ይገባናል። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። የቅዳሴ ሰዓት ላይ እንዳንገኝ፣ ቅዱስ ቁርባንን እንዳንቀበል፣ ሌሎችንም ነገሮች እንዳናደርግ፣ ወደ እግዚአብሔር ልባችንን እንዳናቀርበው በዓለም ውስጥ በጣም ብዙ ነገሮች ከልክለው ሊሆን ይችላል። ግን እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ከባልንጀሮቻችን የተለየ ሀሳብ እንኳን እስከ ማሰብ ድረስ ሊያደርሰን ይችላል። ሃይማኖት ነው። በሃይማኖት ጉዳይ ነው እየተነጋገርን ያለ ነው። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያኖች። ምክንያት የምንደረድር ሳይሆን ያለ ምክንያቶችን ሁሉ አልፈን ክርስቶስን ለማግኘት መሄድ። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። አልቦ ዘይክ ሊግበር ዘንተ ታምረ ዛንተ ትገብር ዘይኖ ለዘ እግዚአብሔር ምስሌው። እግዚአብሔር ከእሱ ጋር ካልሆነ በስተቀር ማንም ሰው አንተ የምታደርገውን ታምራት ያደርግ ዘንድ አይቻለውም ብሎ ይህን ሁሉ ይነግረው ነበር ማለት። ስለ ክርስቶስ ምስክርነት መስጠት ጀመረ።
የተስተካከለ ምስክርነት እንኳን አይደለም። ምክንያቱም እግዚአብሔር ከሱ ጋር ካልሆነ ሰው በስተቀር አንተ የምታደርገው ማንም አያደርግም። እግዚአብሔር ነው አላለውም። እግዚአብሔር እንዳደረበት ሰው አስመስሎት ነበር። ያልተስተካከለ አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ ነው። እርግጥ ነው አጥርተን እንኳን እንዳይ መጀመሪያ ላይ እግዚአብሔር ክብሩን እንዴት አጥርተን ልናውቅ እንችላለን? እርግጥ ነው አጥርተን መጸለይ አንችልም መጀመሪያ ላይ። ምክንያቱም እኛ ከዓለም ነውና የመጣ ነው። እኛ ገና ከስጋ እስራት ነፃ ለመውጣት እየታገልን ያለንንና አጥርተን ሁሉንም የታዘዝነውን የወንጌልን ቃል እንፈጽማለን ማለት አይቻልም። በምጽዋታችን ውስጥ ንፍገት አለበት። በጸሎታችን ውስጥ ፍቅር ማጣት አለበት ወገኖቼ። በጾማችን መካከል ትምክህት አለበት። በአገልግሎታችንም ውስጥ ከንቱ ውዳሴን መሻት አለበት። እርግጥ ነው አጥርተን ያገለገልንበት ጊዜ የለም። ንጹህ መስዋዕት ለእግዚአብሔር እንደሚገባው መጠን ያቀረብንበት ጊዜ የለም። ግን እሱ በቸርነቱ ንጹህ እንደሆነ አድርጎ ተቀብሎን እስከሆነ ምን ታስባላችሁ? እንዴት ታዩታላችሁ ወገኖች? እግዚአብሔር አጥርቶ ስለሚቀበለን እኮ ነው እንጂ በምንችለው መጠን ነው የምናቀርበው እንጂ እያንዳንዱን ነገር ለሱ እንደሚገባ አድርገን ያቀረብንበትን ጊዜ በፍጹም ብናስብ እንኳን ልናገኝ አንችልም። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ተመልሶ ወደ እናቱ ማህፀን ይገባል ማለት አይደለም። እንደገና ረቂቅ ልደት ያስፈልጋችኋል እያለው ምክንያቱም ፈሪሳውያን ሕገ ኦሪትን በሚገባ ያውቃሉ። ኦሪት ደግሞ ልጅነትን የምታሰጥ አይደለችም። ከእግዚአብሔር ለመወለድ የምታበቃ ሕግ አይደለችም። አሁን ከእግዚአብሔር ለመወለድ የምታበቃ ሕግ መጣለችና ኢየሱስ ክርስቶስ ዳግመኛ ትወለዱ ዘንድ አላችሁ ነው የሚለው። ይህን ስላልኩ አታድንቅ እያለ ደግሞ እንዲሁ መላልሶ ይነግረዋል ማለት ነውና እየደጋገመ ነው እስኪገባው ድረስ ያስረዳው ማለት ነው። ወገኖቼ ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁን ነው መምጣት ያለብን። እውቀት እስክናደላድል አይደለም መጠበቅ ያለብን። አሁን ነው መምጣት ያለብን። ነገሮችን ሁሉ ሸካክፈን ዓለምን ሰርተን ጨርሰን አይደለም። ዓለም ሰርተን ምን ጨርሳትም ስላልሆነች ማለት ነው። ነገሮችን ሁሉ በቅጥ እስካደርግ አትበሉ ክርስቲያኖች። ዛሬውኑ መተን እግዚአብሔር ሕይወታችንን እንዲያስተካክልልን ነው መምጣት ያለብን ማለት ነው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ